የበለጸገችና ጠንካራ አፍሪካን የመፍጠር መሻታችን እውን ለማድረግ ስታትስቲክስ ወሳኝ ሚና አለው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የከተማ አስተዳደሩ ለ30 ሺህ የከተማዋ ወጣቶችና ሴቶች አዲስ የሥራ ዕድል መፍጠሩን ገለጹ። የእንስሳት ምርት ጥራትን ለማስጠበቅ ለመኖ አቅርቦትና ለእንስሳት ጤና ክትትል በትኩረት እየተሰራ መሆኑን ግብርና ሚኒስቴር ገለጸ። ከውጪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሶማሊያ ዜግነት ያላቸው ሰነድ አልባ ስደተኞች በአሜሪካ እንዲኖሩ እንደማይፈልጉ ገልጸው ስደተኞቹ ወደ መጡበት እንዲመለሱ ትዕዛዝ አስተላልፈዋል። ሰላም ጤና ይስጥልን ክቡራትና ክቡራን የሐሳብ ሚዲያ ወዳጆች እንደምን ውላችኋል? ከዚህ ሰዓት ጀምሮ ከዓለም አቀፍና ከሀገር ውስጥ ከተሰሙ ጉዳዮች አበይት ብለን የመረጥናቸውን እናጋራችኋለን። አብሬያችሁ ቆይታ የማደርገው ቴዎድሮስ ብርሃኑ ነኝ። አብራችሁኝ ቆዩ። የበለጸገችና ጠንካራ አፍሪካን የመፍጠር መሻታችንን እውን ለማድረግ ስታትስቲክስ ወሳኝ ሚና አለው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የስታትስቲክስ መረጃ የምንመኘውን አህጉራችን አፍሪካ እድገት እውን ለማድረግ የምንመራበት የልማት ካርታችን ነው ብለዋል። ዛሬ የአፍሪካ የልማት አጀንዳ የሚመራውን የአፍሪካ ብሔራዊ ስታትስቲክስ ዋና ዳይሬክተሮች ኮሚቴ 19ኛ መደበኛ ስብሰባ በአዲስ አበባ ማስጀመራቸውንም ገልጸዋል። ኢትዮጵያ ለ10 ዓመት የልማት እቅድና ለሀገር በቀል የኢኮኖሚ ማሻሻያ ስኬታማነት ስታትስቲክስን በወሳኝ አቅምነት በመለየት ትኩረት ሰጥታ እየሰራች መሆኑንም ተናግረዋል። የስታትስቲክስ አገልግሎት ተቋምንም እያዘመነች እንደምትገኝ አንስተዋል። መንግስት ፖሊሲዎች፣ የልማት ትግበራዎችና ውሳኔዎች ጥራት ባላቸው መረጃዎች ላይ የተመሰረቱ እንዲሆኑ እየሰራ እንደሚገኝም አመላክተዋል። የበለጸገችና ጠንካራ አፍሪካን የመፍጠር መሻታችንን በማሳካት ረገድም ስታትስቲክስ ወሳኝ ሚና አለው ብለዋል። ስታትስቲክስ የልማት ካርታችን ነው፣ የት እንዳለን ይነግረናል፣ ወዴት እንደምንሄድም ያሳየናል ሲሉም ነው የተናገሩት። በመሆኑም በአፍሪካ የስታትስቲክስ ተቋማዊ ነጻነትን ማጠናከር ለስታትስቲክስ ዘላቂ ፋይናንስ ማረጋገጥና በአህጉሪቱ ወጥነት ያለው የመረጃ ስርዓት መፍጠር ላይ ትኩረት መስጠት እንደሚገባ ምክትል ጠቅላይ ሚኒስትሩ በመልእክታቸው አስተላልፈዋል። ታማኝና ተቀባይነት ያለው የስታትስቲክስ መረጃ የእድገት አቅጣጫ ጠቋሚ በመሆኑ ዘመኑን የዋጀ ቴክኖሎጂና አሰራርን መከተል እንደሚገባም አብራርተዋል። በመድረኩ ላይ የተገኙ የተለያዩ ተቋማት አመራሮች በበኩላቸው ኢትዮጵያ ባለፉት ዓመታት በዘርፉ ያከናወነቻቸው ውጤታማ ስራዎች ለሌሎች ሀገራት በተሞክሮነት ሊወሰዱ የሚገባቸው መሆናቸውን አንስተዋል። በዚሁ መድረክ ላይ የተገኙት የገንዘብ ሚኒስትሩ አህመድ ሺዴ በበኩላቸው ኢትዮጵያ የ10 ዓመት መሪ የልማት እቅዷንና ሁለተኛውን ሀገር በቀል የኢኮኖሚ ማሻሻያ ስትተገብር ስታትስቲክስን ወሳኝ አምድ አድርጋለች ሲሉ ገልጿል። አቶ አህመድ ሺዴ በዚሁ በአፍሪካ ህብረት ዋና መስሪያ ቤት በተካሄደው 19ኛው የብሔራዊ ስታትስቲክስ ዋና ዳይሬክተሮች ኮሚቴ ስብሰባ ላይ ባደረጉት ንግግር ኢትዮጵያ የስታትስቲክስ ስርዓቷን ለማዘመን እየሰራች መሆኗንም ገልጸዋል። ስታትስቲክስ ለሀገራዊና አህጉራዊ የልማት አጀንዳዎች ስኬት ወሳኝ ሚና እንዳለው በማንሳት መልካም አስተዳደርን ለማስፈንና ለጥያቄዎች ምላሽ ለመስጠት ዋነኛ አቅም መሆኑንም ጠቅሷል። ትክክለኛና ወቅታዊ መረጃ ከሌለ አንድ ሀገር ውጤታማ የልማት ስትራቴጂዎችን መንደፍም ሆነ ተጠያቂነትን ማረጋገጥ አትችልም ብለዋል። ኢትዮጵያ የ10 ዓመት የልማት እቅዷና የሀገራዊ ሪፎርም ዋነኛ አጀንዳ የሆነውን ሁለተኛውን ሀገር በቀል የኢኮኖሚ ማሻሻያ መተግበር ስትጀምር ስታትስቲክስን ወሳኝ አምድ ማድረጓንም አስታውሷል። የብሔራዊ ስታትስቲክስ አቅምን ማጠናከር፣ የመረጃ ጥራትን ማሻሻልና ስታትስቲክስ የሀገሪቱን የልማት ትኩረቶች በቀጥታ እንዲመራ የማድረግ ዓላማ ያለው የስታትስቲክስ ፕሮግራም መዘጋጀቱንም ገልጿል። ይህም ቁልፍ የሆኑ የብሔራዊ የቆጠራ ስራዎችን ወቅታዊነትና ሽፋን ማሻሻሉን ጠቅሰው ሀገራዊ የስታትስቲክስ ስርዓት ውስጥ ተቋማዊ ቅንጅት እንዲጠናከር ማስቻሉን ተናግሯል። እንዲሁም ዘመናዊ የመረጃ መሰብሰቢያና መተንተኛ ዘዴዎችን የግብርናና በሂደት ላይ የሚገኘውን የኢኮኖሚ ተቋማት ቆጠራ በስኬት እያሳለጠ መሆኑንም አንስተዋል። ኢትዮጵያ የስታትስቲክስ ስርዓቷን የማጠናከር ጉዞ በአፍሪካ መረጃን ለማጣጣም የመረጃ ንጽጽር ተመጣጣኝነትን ለማረጋገጥና በመረጃ ላይ የተመሰረቱ ፖሊሲ አወጣጥን ለማጎልበት ከሚደረገው ሰፊ ጥረት ጋር ተዛማጅ መሆኑንም ጠቅሷል።
የአፍሪካ ስታትስቲክስ ማጣጣም ሁለተኛ ስትራቴጂ የአፍሪካ ስታትስቲክስ ቻርተር እና የስታትስቲክስ አፍሪካ ትግበራን ለተቀናጀ የአፍሪካ ስታትስቲክስ ስርዓት አስፈላጊ መሰረት እንደሆኑም አስረድተዋል። አፍሪካ በዓለም አቀፍ መድረክ ያላት ተደማጭነትና የአጀንዳዎቿ ተሰሚነት የሚወሰነው በመረጃዎቻችን ጥራት መሆኑን መገንዘብ እንደሚገባም አጽንኦት ሰጥተው ተናግረዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የከተማ አስተዳደሩ ለ30 ሺህ የከተማዋ ወጣቶችና ሴቶች አዲስ የስራ ዕድል መፍጠሩን ገለጹ። ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ ማለዳ የከተማ አስተዳደሩ በሰጠው ልዩ ትኩረትና ቁርጠኝነት ለ30 ሺህ የከተማዋ ወጣቶችና ሴቶች የስራ ዕድል ፈጥረናል ሲሉ ገልጸዋል። አዲስ አበባን እንደ ስሟ ውብ አበባ የማድረግ ስራችን የነዋሪዎቿንም ኑሮና አኗኗር በመለወጥ ጭምር ነው ብለዋል። ዛሬ ወደ ስራ ያስገባናቸው እነዚህ አዲስ ስራ ጀማሪዎች ቀደም ሲል በተለያዩ መድረኮች ስንወያይ የስራ ዕድል ጥያቄ የነበራቸው ወጣቶችና ሴቶች ናቸው ሲሉም ገልጸዋል። የስራ ዕድል ተጠቃሚዎቹ በኢንተርፕራይዝ ተደራጅተው በከተማ ግብርና፣ በማኑፋክቸሪንግ፣ በኮንስትራክሽን፣ በንግድ፣ በአገልግሎትና በሌሎችም አዋጭ ዘርፎች ላይ በልዩ ሁኔታ በማሰማራት ዛሬ ስራ አስጀምረናል ብለዋል። ይህም በከተማችን በስፋት እየተተገበረ ያለው የአንድ ጀንበር የስራ ዕድል ፈጠራ ንቅናቄ በቀጣይነት በልዩ ትኩረት እየተደገፈ ተጠናክሮ የሚቀጥል ይሆናል ሲሉም አረጋግጠዋል። አስተዳደራችን በቀጣይም በላባቸው ፍሬ የሚኖሩ ስራ ፈጣሪ ታታሪ ዜጎችን በሁሉም መስክ መደገፉን አጠናክሮ ይቀጥላልም ነው ያሉት። በስራ ዓለም የበለጠ ውጤታማ እንዲሆኑ በማድረግ የጀመርነውን የብልጽግና ጉዞ በሙሉ ቁርጠኝነት እውን ለማድረግ የተጀመሩ ተግባራት በከተማችን ይበልጥ ተጠናክረው የሚቀጥሉ ይሆናልም በማለት አክለዋል። አስተዳደሩ የስራ ዕድል ለተፈጠረላቸው አስፈላጊውን ድጋፍና ክትትል እንደሚያደርግና በተፈጠረው ዕድል በአግባቡ በመጠቀም ጠንክረው በመስራት የራሳቸውን የከተማቸውን ታሪክ የሚቀይሩ ውጤታማ ዜጎች መሆን እንደሚጠበቅባቸውም አሳስበዋል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ በወቅቱ እንደገለጹት በበጀት ዓመቱ ለ350 ሺህ ዜጎች የስራ ዕድል ለመፍጠር ታቅዶ እስካሁን ለ158138 ዜጎች የስራ ዕድል ተፈጥሯል ብለዋል። ለስራ አጥ ወጣቶች የስራ ዕድል ለማመቻቸት ከተማ አስተዳደሩ በርካታ ስራዎች እየሰራ ይገኛል ያሉት አቶ ሚሊዮን ከተማ አስተዳደሩ በባለፈው በጀት ዓመት ለ366 ሺህ ዜጎች የስራ ዕድል መፈጠሩን አስታውሰዋል። በተጨማሪም ከ7,000 በላይ ኢንተርፕራይዞች ወደ ስራ ገብተዋል ብለዋል። ኢንዱስትሪው የሚፈልገውን የሰው ኃይል ለመፍጠር ክህሎት መር ስልጠና እየሰጠን ይገኛል ያሉት የቢሮ ኃላፊው የመስሪያ ቦታ የብድርና የምክር አገልግሎት መሰጠቱን አስረድተዋል። ቢሮው ለከተማው ነዋሪዎች የስራ ዕድል መፍጠር የሚችሉ ዘርፎች በጥናት በመለየት ሰፋፊ ተግባራት እያከናወነ መሆኑንም ጠቁመዋል። የእንስሳት ምርት ጥራትን ለማስጠበቅ ለመኖ አቅርቦትና ለእንስሳት ጤና ክትትል በትኩረት እየተሰራ መሆኑን ግብርና ሚኒስቴር ገለጸ። የግብርና ሚኒስትር ዴኤታው ዶክተር ፍቅሩ ረጋሳ ለኢዜአ እንደገለጹት የእንስሳት ምርት ጥራትን ለማስጠበቅ የጤና ክትትል፣ መኖ አቅርቦትን ለማሳደግ ስትራቴጂዎች ተቀርጸው ወደ ስራ ተገብተዋል። ስትራቴጂው የኢትዮጵያን እንስሳት ምርት ጥራትን በማረጋገጥ በዓለም ገበያ ተወዳዳሪነትን ማሳደግ ላይ ያተኮረ መሆኑን አንስተዋል። ምርት ጥራቱን ለማስጠበቅ የአመጋገብና የእርባታ ሁኔታን እንዲሁም ጤንነታቸው ላይ ጥብቅ ክትትል በማድረግ ከውልደታቸው እስከ ገበያ የሚቀርቡበት ድረስ ያለውን መረጃ እንደሚያካትትም ተናግረዋል። በተጨማሪም የእንስሳት ምርታማነትና ጤንነትን የሚጎዱ ድንበር ዘለል በሽታዎችን ለመከላከል የእንስሳት ክትባት፣ የመድኃኒት አጠቃቀምና አያያዝ ህጎችና መመሪያዎች ማዘጋጀታቸውንም ተናግረዋል። የእንስሳት ጤና ክትትል፣ የእንስሳት ጤና ኤክስቴንሽንና የሕክምና አገልግሎት የሚሰጡ በርካታ ባለሙያዎች በየወረዳው ተመድበው በትኩረት እየሰሩ እንደሚገኙም ገልጸዋል። ዓለም አቀፍ ደረጃውን የጠበቀ የእንስሳት ጤና ላቦራቶሪ ተገንብቶ አገልግሎት እየሰጠ መሆኑን ገልጸው በክልሎች ደረጃ የእንስሳት ጤና ላቦራቶሪዎች የሕክምና መረጃ መሳሪያዎች፣ መድኃኒቶችና የላቦራቶሪ ምርመራ ኬሚካሎች እንዳሉም አስረድተዋል። የኢትዮጵያ የእንስሳት ሕክምና ማህበር ፕሬዝዳንት ዶክተር ቦጃ ሂንደቡ ማህበሩ ሙያዊ ድጋፍ በመስጠት የእንስሳት ሀብት ምርታማነት እንዲጨምር የሚያደርገውን ጥረት እያገዘ ይገኛል ብለዋል። አዳዲስ አሰራሮች፣ ስትራቴጂዎችና አዋጆች መውጣታቸው የእንስሳት ሐኪሞች በላቦራቶሪ አገልግሎት፣ በክትባት፣ በልየታና የኋልዮሽ ታሪክ ክትትል ላይ በሙያቸው እንዲሳተፉ የሚያስችል መሆኑንም ተናግረዋል። የተከበራችሁና የተወደዳችሁ የሀሳብ ሚዲያ ወዳጆች እየተከታተላችሁን ስለሆነ እናመሰግናለን። አሁን በውጭ መገናኛ ብዙሃን ከተነገሩ ጉዳዮች ውስጥ አንዱን መርጠን በስፋት እናጋራችኋለን።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሶማሊያ ዜግነት ያላቸውን ሰነድ አልባ ስደተኞች በአሜሪካ እንዲኖሩ እንደማይፈልጉ ገልጸው ስደተኞቹ ወደ መጡበት እንዲመለሱ ትዕዛዝ አስተላልፈዋል። አደም ያሲን Somalians ripped off that state for billions of dollars, billions every year and they contribute nothing. በርካታ ሚሊዮን ዶላሮችን ፈሰስ በማድረግ በሶማሊያ የሚገኘውን አልሸባብን ለማጥፋት የተለያዩ ስራዎችን ስትሰራ የነበረችው አሜሪካና የአሸባሪውን ቡድን መሪ አህመድ ዲሪን ያለበትን ለሚያውቅ 10 ሚሊዮን ዶላር ለመስጠት ፈቃደኛ የሆኑት ዶናልድ ትራምፕ ሶማሊያንና በሚኒሶታ ግዛት የሚኖሩትን ሶማሊያውያንን ያስከፋ ውሳኔ አስተላልፈዋል። በትናንትናው ዕለት ከካቢኔ አባላት ጋር ስብሰባ ያደረጉት ትራምፕ በአሜሪካ የሚኖሩ ሶማሊያውያንና ሶማሊያንን በተመለከተ መልእክት ያስተላለፉ ሲሆን የሶማሊያ ዜጎች በአሜሪካ ምድር እንዲኖሩ እንደማይፈልጉ ተናግረዋል። ፕሬዝዳንቱ ይህን አይነት ንግግር በሶማሊያ የሚናገሩት አገሪቱንም ዜጎችንም ያጥላሉት በቅርቡ በዋሽንግተን ዲሲ ከተማ በሁለት የብሔራዊ ጠባቂ ወታደሮች በተፈጸመ ጥቃት ነው። በዲሲ ከተማ በዶናልድ ትራምፕ ተልእኮ ተሰጥቷቸው ስራቸውን ሲሰሩ በነበሩ ሁለት ወታደሮች ላይ ተኩስ የከፈተው በጥቃቱ ምክንያት አንድ የ20 ዓመት ወጣት ሴት የገደለው የ24 ዓመት ወታደርን የሚያቆሰለው ራማኑላህ የተባለው የአፍጋኒስታን ዜግነት ያለው ግለሰብ የአሜሪካ ፖሊስ በቁጥጥር ስር ቢያደርገውም ትራምፕ ግን የሶማሊያን ዜጎች ከአሜሪካ ማስወጣት ፈልገዋል። እነዛ ከዲሞክራቶች ጋር ያጋጯቸው ከተሞቿን ከሽብር ጥቃት ለማጽዳት የተሰለፉ ወታደሮች ዶናልድ ትራምፕ በሶማሊያ ዜጎች ላይ ከባዱን ውሳኔ እንዲወስኑ አድርገዋቸዋል። ለወታደሮቹ በቀን 2 ሚሊዮን ዶላር እያወጣች ነው በማለት በአስተዳደራቸው ላይ ትችት ሲቀርብባቸው የነበሩት ትራምፕ በቅርቡ በሁለት ወታደሮቻቸው ላይ በተፈጸመ ጥቃት ምክንያት በሶማሊያና በአሜሪካ በሚኖሩ ሶማሊያ ዜጎች ላይ ትልቁን ውሳኔ አስተላልፈዋል። ፕሬዝዳንት ዶናልድ ትራምፕ የአሜሪካ ኢሚግሬሽን ሰነድ አልባ በሆኑ የሶማሊያ ዜጎች ላይ ምርመራ በማድረግ ዜጎቹን ወደ ሀገራቸው እንዲመልስ ትዕዛዝ አስተላልፈዋል። ሶማሊያውያን ምንም የላቸውም በማለት የተናገሩት ትራምፕ ሀገሪቱ በጭንቀት ውስጥ ያለችና ዜጎቿም እርስ በርሳቸው የሚገዳደሉ መሆናቸውን ተናግረዋል። የትራምፕን ውሳኔ የተቃወሙት የሚኒሶታ ግዛት ባለስልጣናት ውሳኔው ከምስራቅ አፍሪካዊቷ ሀገር ሶማሊያ የመጡ የሚመስሉ አሜሪካውያን ዜጎችን ኢፍትሐዊ በሆነ መንገድ ሊያጠፋ እንደሚችል ማስታወቃቸውን ቢቢሲ ዘግቧል። ከዶናልድ ትራምፕ ትዕዛዝ የተቀበለው የአሜሪካ ኢሚግሬሽን ቢሮ በሚኒሶታ ግዛት ውስጥ የሚገኙ መንትያ ከተሞች በመባል የሚታወቁ በሚኒያፖሊስና ሴንት ፖል ከተሞች የሚኖሩ ዜጎች ላይ በቅርቡ ምርመራ እንደሚጀምር ተገልጿል። አሜሪካ ለሶማሊያ ደህንነት በርካታ ረብጣ ዶላሮችን ፈሰስ እንዳደረገች የሚናገሩት በየዓመቱ ለሶማሊያ ደህንነት የሚደረገውን ወጪ 88%ን ሀገራቸው ዩናይትድ ስቴትስ እንደምትሸፍኑ ያስታወቁት ትራምፕ የሶማሊያ ዜጎች በአሜሪካ እንዲኖሩ እንደማይፈልጉ አስታውቀዋል። Somalians billions of dollars, billions every year, billions of dollars and they contribute nothing. The welfare is like 88%. I don't want them in our country, I'll be honest with you. የአሜሪካ ኢሚግሬሽንና ጉምሩክ ማስፈጸሚያ አይሲ በትዊን ከተማ ህጋዊ ሰነድ የሌላቸውን የሶማሊያ ስደተኞች እንዲያጠቃ በትራምፕ አስተዳደር መመሪያ እንደተሰጠው የሚያውቁ አንድ ግለሰብ መናገራቸውን ቢቢሲ ዘግቧል። የትራምፕ ትዕዛዝ በዚህ ሳምንት እንዲጀምርና በመቶዎች የሚቆጠሩ ሰዎች ኢላማ ይሆናሉ ተብሎ እንደሚጠበቅ ኃላፊው ተናግረዋል። የሶማሊያውያንን ዜጎች የመኖሪያ ፍቃድ እንዲያጣራ ከትራምፕ ትዕዛዝ የተላለፈለት አይሲ እቅዶቹን አስመልክቶ አስተያየት ከመስጠት ተቆጥቧል። በዶናልድ ትራምፕ አማካኝነት ከአሜሪካ እንዲወጡ ውሳኔ የተላለፈባቸው ሶማሊያውያን አብዛኞቹ የአሜሪካ ዜግነት ያላቸው እንደሆነ ቢቢሲ በዘገባው ላይ አስፍሯል። የዶናልድ ትራምፕን ውሳኔ የተቃወመችው የአሜሪካና የሙስሊም ኮንግረስ አባል የሆነችው ዲሞክራቷ የሚኒሶታ ግዛት ሴናተር ዘይነብ መሐመድ በዶናልድ ትራምፕ ከአሜሪካ እንዲወጡ ውሳኔ የተላለፈባቸው ዜጎች ሁሉም አሜሪካውያን መሆናቸውን በኤክስ ገጿ ላይ አስታውቃለች። በትናንትናው ዕለት በተወለደ ሶማሊያዋ የሚኒሶታ የሴኔት አባልና ዲሞክራት ኢልሃን አብዲላህ ኡመር ላይ ትችታቸውን ያቀረቡት ዶናልድ ትራምፕ ኢልሃንን ሁልጊዜ እንደሚመለከቷትና ሁሉንም ሰው እንደምትጠላ ተናግረዋል። Ilhan Omar, who I don't know at all, but I always watch her for years. I've watched her complain about our Constitution, hates everybody, hates Jewish people, hates everybody. እኔ እንደማስበው ብቃት የሌላት ሰው ነች በማለት ኢልሃን ኡመር ላይ ትችታቸውን የሰነዘሩት ትራምፕ በጣም አስፈሪ ሰው ነች ሲሉም ተደምጠዋል። በትራምፕ ውሳኔ ላይ መግለጫ ያወጣው የሚኒሶታ ፖሊስ ከንቲባ ጃኮብ ፍሬ ከ100 የሚበልጡ የፌዴራል የኢሚግሬሽን ወኪሎች በከተማቸውና በአጎራባች ሴንት ፖል ከተማ ላይ ህጋዊ ባልሆኑ የሶማሊያ ነዋሪዎች ላይ ጥቃት ለመሰንዘር እንደተዘጋጁ መናገራቸውን ኒውዮርክ ታይምስ ዘግቧል። የተወደዳችሁና የተከበራችሁ የሐሳብ ሚዲያ ወዳጆች ለዕለቱ ያሰናዳንላችሁ ዜናዎቻችን የሰማችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ አመስግነናል። ጤና ይስጥልን።